አለቀ ስንት ደም ፈሰሰ ከቤቷ ወጥቶ መቼ ተመለሰ ወጣት ሽማግሌው ደም ያጎረፈብን ተናገሪ ምድር መስክር ያፋውጥተን ተናገሪ ምድር በይ መስክር ይላቸው ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 5 ውድ የኢትዮ ትዝታ ቤተሰቦች ባሳለፍነው ዝግጅታችን ላይ ነሲቡ ስብሃት በመጽሐፉ ወደ ምርመራው ክፍል ተጠርተው በሕይወት ከተረፉት ውስጥ ከ36 ዓመት በኋላ ለመጽሐፉ ደራሲ የሰጡትን ምስክርነት ነበር ያቀረብንላችሁ። ዛሬም በሕይወት ከተረፉት መካከል ለመጽሐፉ ደራሲ ለነሲቡ ስብሃት የሰጡትን ምስክርነት እንቀጥላለን። አብራችሁን ቆዩ። ያልሄደ ፋብሪካ ያልገባ ወደ እርሻ እህል አልተዘራ መስኖ አልፈሰሰብን መዶሻው የከፍተኛ 15 ቀበሌ 32ቷ አበበች ደምሴ በከፍተኛ 15 እስር ቤት በነበርኩበት ወቅት ትዝ ከሚሉኝ አንዱ አድማው ነው። ቀኑ የካቲት 4 ነው። በማላውቀው ምክንያት ምርመራ ክፍል ተጠራው። ስገባ እነ መስታወት፣ ሱራፌል፣ ደምሴ፣ ጃምቦና እህቱ ሻንቄ፣ አስናቀ እስረኛውን ይደበድባሉ፣ ይገርፋሉ። ምርመራው ክፍል ስገባ ግዛው ወሬሳ ታስሮ ይደበደባል። እኔንም አስገብተው ልብሴን አስወልቀው በውስጥ ሱሪ ብቻ ከሌሎች ጋር ቆምኩ። በወቅቱ የነበርኩት ሴት እኔ ስሆን እንደኔ በውስጥ ሱሪ ብቻ ያሉ በርካታዎች አሉ። በዚህ ሁኔታ ላይ ያለን ነው ከፈለኝ የመጣው። መግረፊያው ክፍል ታስሮ ሲገረፍ የነበረውን ግዛውን ሲገድለው እዚያው ነበርኩ። የኛን ቀበሌ ቡቹሩንም ሆዱ ላይ ከመታው በኋላ ጋሽ ከፈለኝ ለእናቴ አንድ ነኝ፣ ወደ ሆስፒታል አስወስደኝ፣ ሐኪም ቤት ብሄድ ድናለው እያለ ሲለምነው ከፈለኝ የለበጣ ሳቅ እየሳቀ አስተያየቱ ሁላ ትዝ ይለኛል። በመቀጠልም እኔንና ሌላ ልጅ ሁለታችሁን በአንድ ጥይት ነው የምገድለው፣ ጥይት አላባክንም ብሎ አነጣጥሮ የተኮሰው ጥይት እኔ አጭር በመሆኔ እኔን ስቶ ልጁን ሊመታ ችሏል። በመጨረሻም ካለነው ውስጥ እየመረጠ ወደ 16 ልጆች አውጥቶ ሲገድል እኔ በአጋጣሚ ልተርፍ ችያለሁ። በማግስቱም የተገደሉትን ልጆች ስም ጽፈሽ አምጪ ተብዬ ጽፌ ሰጥቻለሁ። ከማስታውሰው ውስጥ በዛ ገብረ ሕይወትን የገደለበት ምክንያት ቀን የበዛን ምሳ ከፈለኝ ወስዶ ሲበላ ከፈለኝ ለምን ትበላብኛለህ? ምሳዬ እኮ ነው ሲለው የተረፈውን ሲመልስለት ይህ የመጨረሻ ምግብ ይሆናል በማለት ነበር። የዚያን ዕለት ማታም አውጥቶ ገደለው። አሸናፊ ደግሞ ላዳ መኪና ስለነበረው እሱን ለመውሰድ ሲል ነው የገደለው። ሌላኛው ምስክርነት የከፍተኛ 15 ቀበሌ 27ቱ ታከለ ሰይፉ ነው። ልክ የካቲት 4 ቀን ነው የተያዝኩት። ከአዲስ አበባ ዩኒቨርሲቲ የያዘኝ በላይ ሳሙኤል ከግርማ ኮሚኒስት ጋር በአስናቀ ጠቋሚነት ነው። መምህር አብዱ ከሌላ ቦታ ይዘውት አብረን የገባ ነው። ወደ ከሰዓት ላይ ታስሬ መገረፍ ጀመርኩ። እነ ሱራፌልና ደምሴ ሲገርፉኝ የቀይ ሽብር ኮሚቴ አባሉ አሳምነው ጠረጴዛ ላይ ቁጭ ብሎ ምርመራውን ይመረምራል። ወደ 1 ሰዓት ገደማ እየተደበደብኩ እያለው አድማ ሴራ እያደረጉ ነው ሲባል እነማን ናቸው አምጧቸው እየተባለ ሲሯሯጡ ዱላው ቀረልኝ። አሳምነው አስፈታኝና ቀደም ሲል ከተገረፈው ከመምህር አብዱ ጋር ምርመራው ክፍል ውስጥ ወደ ጥግ ተቀመጥን። ይደረግ የነበረውን ግርግር ሁሉ እመለከት ነበር። የተወሰኑትን እያንጋንጉ ያመጣሉ፣ ይገርፋሉ፣ ደግሞ ሌሎች ይተካሉ። በዚህ ሂደት ከፈለኝ ሞቅ ብሎት ይመጣል።
ግዛውንና ኃይሉ ታደሰን እዚያው ምርመራ ክፍል ተኩሶ ሲመታቸው አይ ነበር። ኃይሉን ሆዱ ላይ መቶት በኋላ ሲንፈራፈር አይቶ ከተማ ይመስለኛል። ይሄ ደግሞ ምንድነው የሚያንፈራፍረው ሲል ተወው በሆዱ ጥይት ይዞ ነው እንጨርሰዋለን ሲል ከፈለኝ አስታውሳለሁ። በጣም ስለተገረፍኩኝ ከንፈሬ ደርቆ ነበርና በምላሴ ላብስ ከንፈሬን ነከስ ነከስ ሳደርግ የቀበሌ 32ቱ ይመስለኛል ተረፈ ኧረ ከንፈሩን ይነክሳል ብሎ ሲጮህ ከፈለኝ ወደ እኔ በፍጥነት ዞረና የቱ ነው በማለት ሽጉጡን ደገነብኝ። ወዲያው አሳምነው ሁኔታውን ይከታተል ነበርና እንዳትነካው ምርመራውን አልጨረሰም ገና ይቀረዋል ሲለው መለስ አለ። ወደ ከፍተኛ 15 እስር ቤት የገባሁበትን የመጀመሪያ ቀን በዚህ ሁኔታ አስታውሳለሁ። የኢትዮጵያ ምድር አንቺ ደም ጎዳና መስክሪያ ፋውጭና የከፍተኛ 15ቱ ቀበሌ 23 ግርማ ክፍለ መስቀል። የአድማው መነሻ ዋናው አደሙ ስኳርና የሚፈልጉትን ደብቆ ነው። ሌላው ክበበውም ብሎታል። የሚወራው እኛም በየክፍሉ እናወራው ነበር። የወጣቱ መዋቅር ተመቷል፣ የፓርቲው ይኖራል እያልን ዝም ብለን የምንለው ነበር። ተኩስና ድንጋጤው አንዳንዱ ይሄን አውርቻለሁ ማለት ጀመረ። በዚህም እነከፈለኝ ግድያቸውን ህጋዊ ያደረጉት። አደሙ ኢህአፓ ያንሰራራች ነው አለች ያቺ መስታወት። በአንድ ምሽት ወደ 18 ልጆች ከፈለኝ አድማ ብሎ ገደለ። ሌላ የሚገርመው ከሚመረመሩት ውስጥ አንዱ ያቺ ቆንጆ እስረኛ ከሞቱት ልጆች ላይ ቼክአፕ ታደርግ ነበር። ሌላኛው በከፍተኛ 15 የታሰረውና ምስክርነቱን የሰጠው የከፍተኛ 15 ቀበሌ 26ቱ አክሊለ ማርያም ነው። አክሊለ ማርያም ሲናገር በወቅቱ የ13 ዓመት ልጅ ነበርኩኝ። ታላላቅ ወንድሞቼ በቤት ውስጥ የሚያደርጉትን እንቅስቃሴ እከታተላለሁ። በቀይ ሽብር ዘመን ሁለቱም ወንድሞቼ ከፍተኛ 15 ታስረዋል። እኔንና በእኔ ዕድሜ ክልል ያለን ሕፃናትን ማጋለጥ አሉና ሰብስበው ቀበሌ አጎሩን። ወደ 50 እንሆናለን። እነኚህ የቀበሌዎቹ ከፍተኛ እስር ቤት እንደሚያሰቃዩት አለቆቻቸው እነሱ ደግሞ ወጣት ሁሉ ስለታሰረባቸው እኛ ሕፃናቶችን በማሰቃየት አብዮቱን ሊገነቡ ፈለጉ። ቀበሌ ያሰሩንና በሳምንቱ የካቲት 3 ቀን 1970 ዓ.ም 5 የምንሆን ከፍተኛ 15 አመጡን። ከፍተኛ 15 ታስሮ የነበረው የኃይሉ ታደሰ ሁለት ታናናሽ ወንድሞቹ ተሾመና ዳዊት የ11 ዓመት ታዳጊ አብረውኝ ታስረዋል። ዘኬቭ የሚባለው በርካታ እስረኛ ያለበት ውስጥ ከተቱኝ። በማግስቱ እደጅ ፀሐይ ስንሞቅ ብርዬ ወንድምህ መጥቷል ብለው ስለነገሩት ሊያየኝ መጣ። አለህበት ወይ ብሎ ጠየቀኝ። አዎ አልኩት። አይዞህ ብሎና አበረታቶኝ ወደ ክፍሉ ሄደ። የዛን ዕለት ማታ ወንድሜን ብርዬን ገደሉት። ምን ሊሰማኝ እንደሚችል ቋንቋ የለኝም። ብቻ ይታያችሁ። ኃይሉ ታደሰም አብሮ ተገድሏል። ለካ የገባው ዕለት ማግስት ነው አድማ የተባለውና የገደሏቸው። ወንድሜ ብርዬ ከፍተኛ 15 እስር ቤት ከመከፈቱ በፊት ከገራፊው ደምሴ ጋር ተይዘው 6ኛ ፖሊስ ጣቢያ ነበሩ። ከፍተኛ 15 እስር ቤት ሲከፈት ሁለቱንም ወሰዷቸው። ወንድሜ ዝቅተኛ ቦታ እንደሆነ አድርጎ ሲቀመጥ ደምሴ ተገልብጦ እስር ቤት ውስጥ ገራፊ ሆነ። የአድማው ዕለትም ማስታውሰው ብርዬ መጀመሪያ ጠርተውት ወሰዱትና ሲመለስ ደምሴ ገራፊው ፎቅ ላይ ያገኘውና ለምንድን ነው የምትመለሰው ሲለው ሂድ ብለውኝ ነው ብሎ ሲመልስለት ይሰማኛል። የዛን ዕለት ደምሴ የብርዬን ጃኬት ነው የለበሰው። ከብርዬ ጋር አብሮ የሚሰሩ ይመስለኛል። እቤት ሲመጣ ያዋለው እንደምገምተው ብርዬ ከደምሴ ጋር የሰሩት ስራ አለ። ደምሴ ብርዬ ይህንን ምስጢር እንዳያወጣበት ይህ አድማ የተባለ ግርግር ጠቅሞት
ወንድሜን እንደገና አስጠርቶት ይዞት ሄደ። ተገደለ። ተናገሪ ምድር ሳንቺ ላረፍ ብርዬ በኢህአፓ እንቅስቃሴ እጅግ ጠንካራ ነበር። ቤታችን የሚባዙ ወረቀቶች፣ ቀለም ሁሌ ያለው ወደ ማታ እየመጡ ሌሊቱን ሲሰሩ ነው የሚያድሩት። ከቤታችን አጠገብ ሂልተን ሆቴል ጀርባ እግር ኳስ የምንጫወትበት ሜዳ አለ። ብርዬ የሰፈር ወጣቶችንና ሕፃናትን እየሰበሰበ ሜዳው ላይ ፊልም ያሳይ ነበር። ፊልሙ በአብዛኛው የድሮ የቪየትናም፣ የቻይናና የራሽያ አብዮትን የሚመለከቱ ነበሩ። በተለያየ ቀን ያሳዩ ነበር። ይህም ሁኔታ ብርዬን በቀበሌው ተመራጮች ጥርስ ውስጥ እንዲገባ አድርጎታል። ብርዬንም ገደሉት። እኔም ታላቅ ወንድሜም ተፈታን። ላለፉት 33 ዓመት ገደማ ለአንድ ቀን አውርተን አንስተን አናውቅም። እቤትም እናቴም ሆነች ሌሎቻችን በውስጣችን ስንብሰለሰል ነው የኖርነው። እኔ ለመጀመሪያ ጊዜ ለስብሰባ ወጥቼ ስለ ከፍተኛው እስር ቤት ያወራሁት የወይዘሮ ቆንጂት መጽሐፍ ምርኮኛ የወጣ ጊዜ ነው። ከወንድሜ መገደል ሌላ በልጅነት ዕድሜ እንደ ወንድሜ ትዝ የሚለኝ ነሲቡ ነው። በየቀኑ እየተሸከሙ ሲወስዱት፣ ቀጥቅጠው ሲመልሱ ታያለው። ያሳዝነኛል። እጅግ ውስጤ የተቀረጸ ልጅ ነበር። ከቀይ ሽብር ዘመን በኋላ አይቼው አላውቅም። እዚሁ በዲሲ የወይዘሮ ቆንጂት ምርኮኛ መጽሐፍ ምረቃ ላይ ለመጀመሪያ ጊዜ ሰው በተሰበሰበበት ወጣው። ስለ ነሲቡ ሳወራ የሚያውቁት አገኘውና ወዲያው በስልክ አገናኙኝ። ተላቀስን። እግዚአብሔር ይስጠው። ይኸው ዛሬ ብቻውን ማለት እችላለሁ በሚያደርገው ልፋትና ጥረት እኔንና እኔን መሰሎች አሰባስቦን የወደቁ ወንድሞቻችንንና እህቶቻችንን ስም ከፍ እያደረግን ነው። ወንድሜን በያ ትውልድ ተቋም ድረገጽ አገኘሁት። እጅግ ደስ ብሎኛል። አሁን ስለዚያ ጨለማ ዘመን በደንብ አወራለሁ። ለአሁኑና ለመጪው ትውልድ ካላወራነውና ካልጻፍነው የምንጎዳው ራሳችንን ነውና አሁን እየሰራን ባለነው የዚያን ትውልድ ታሪክ መሰባሰቡ በጣሙን ደስተኛ ነኝ። ከቤቷ ወጥቶ መቼ ተመለሰ ወጣት ሽማግሌው ደም ያጎረፈ። በዚህ ሁኔታ የካቲት 4 ቀን 1970 ዓ.ም በአንድ ምሽት ከፈለኝ ብቻውን ከቀይ ሽብር ኮሚቴ አባላት ውጪ ወደ 18 ልጆች ገደለ። ምሽቱ በግቢው ውስጥ ሁካታና የጥይት ሩምታ እንደተሰማ የሰቆቃው ሌሊት ተራውን ለቀኑ ለቀቀ። በማግስቱ ሁሉም እስረኛ ምን እንደተፈጠረ ግራ እንደገባው ያስታውቃል። ጠዋት በሌሊት ሁሉም መጸዳዳት ፈልጎ ሰልፉ ከወትሮው በተለየ ረዝሟል። ከወደ ላይ ዘአማኑኤል የሌሊቱን አድማ ተብሎ ግድያ ሰምቶ እየተወራጨ ሲመጣ ብዛት ያለው እስረኛ ለመጸዳጃ ተሰልፎ ያያል። ምድረ ዲሞ በየክፍልሽ ብሎ 2 ጊዜ አከታትሎ ወደ ሰማይ ሲተኩስ ሁሉም እየተተራመሰ የነፍስ አውጪኝ ወዳለበት ክፍል ከመቅጽበት እየበረረ ገባ። ቀኑን ሁሉም በክፍሉ ተቀምጦ እየተንሸኳሸከው አለ። ቤተሰብ የሌሊቱን ተኩስ ሰምቶ በሌሊት እደጅ ፈሷል። እነማን እንደተገደሉ በደንብ ስላልታወቀም በዕለቱ ለማንም ቤተሰብ ሳይነገር ከተጣራ በኋላ ነው በሌላ ቀን የተገደሉት ልጆች ልብስ የተመለሰላቸው። ምንም በሌላ አድማ በከፍተኛ 15 ውስጥ ለየት ያለና ዘግናኝ ግድያ በእነ መስታወት ደምሴና ሱራፌል ጠንሳሽነት በከፈለኝ ገዳይነት ተካሄደ። ማምሻውን ዘአማኑኤል ሰክሮ መጥቶ ተራውን የተወሰነ ቁጥር ያላቸው ከ10 በላይ እስረኞች ከየክፍሉ መርጦ አስወጣ። ከሰርቪስ ቤቶቹ ጋራዥ ፊት ለፊትና በጅምር ካለው ሕንፃ በስተቀኝ ያለው ባዶ ቦታ ብዙ ጊዜ ስብሰባ ሲደረግ የምንወጣበት ነው። እዚያ ቦታ ላይ ከየክፍሉ ያወጣቸውን ወንዶችና ሴቶች በጨለማው አንበርክኮ ያስለፈልፋል። ምንድነው ያደረጋችሁት? አድማ አውጡ እያለ ሽጉጡን ደግኖ እላያቸው ላይ ይጮሃል። ግማሹ ያለቅሳል። አንዳንዱ በልመና ቃና እረ ምንም የምናውቀው የለም ድምፅ ያሰማል። ከወጡት ውስጥ ቶማስ ቲያትረኛው አንዱ ነው። ድምፁ ለየት ስላለ ይሰማናል። ጋሽ ዘአማኑኤልዬ ምንም የምናውቀው የለም፣ ጋሽ ዘአማኑኤልዬ
ምንም ያደረግነው የለም እያለ ይለምናል፣ ይማጸናል። በስካር ድምፁና ሁኔታ እየተንተባተበ አውጣ ጭንቅላትን ሳልለው ይላል፣ ይፎክራል። ሌላ የሴት ድምፅ ይሰማል። ጋሽ ዘአማኑኤልዬ ለእናቴ አንድ ነኝ፣ ምንም አላውቅም፣ ምንም አላደረግኩም ይጨፍራል ዘአማኑኤል። አውጪ ተናገሪ ያደረጋችሁትን ምድረ ዲሞ ሁላ ለፈለፈ፣ አስለፈለፈ። በየመሃሉ ቁጭ በይ ቀና እንዳትል አለቀልህ የማይለው የለም። መጨረሻም ላይ አከታትሎ 3-4 ተኩሶ እረጭ አለ። ድምፅም የለም። የተረፋለ የተረፋለ ቀና በል ይላል ዘአማኑኤል። መልስ የሚሰጥም የለም። ጥሏቸው ይሄዳል። ሁሉም ቀስ እያሉ ራሱን ሲዳብስ አልተመቱም። በአናታቸው ላይ ዝም ብሎ ነው የተኮሰው። ማን ደፋር ከወደቀበት ይነሳ። ትንሽ ቆይቶ እነ ደምሴ መተው በተደፋበት በጉማሬ እየደበደቡ ተነስ ተነስ ወደ ክፍል እያሉ ያገኙትን እየገረፉ የወደቁትም በደመ ነፍስ እየበረሩ ወዳሉበት ክፍል በጨለማው እየተደናበሩ ገቡ። የእናት ሀገር ጥሪ። የካቲት 4ቱ አድማ እጅግ ብዙ ሁኔታዎችን ለወጠ። በእስረኛው መካከል ፍርሃት ነገሰ። መተማመን ጠፋ። ማንም ለማንም የሚያወራውን የሚያደርገውን እየተጠነቀቀ ሆነ። በዚህ አድማ ቀጣይ ቀናት ወቅቱ የሶማሌ ወረራ የገፋበትና ደርግም ከፍተኛ ጦርነት ከሶማሌ ጋር እያደረገ ያለበት ነው። እስረኞች ብንሆንም በየቀበሌው የሚደረገውን የእናት ሀገር ጥሪ እየተባለ የሚደረገውን ገንዘብ ማሰባሰብ እንሰማለን። ምንም በሌለ አድማ ተብሎ የተፈጠረውን መረበሽ እስረኛውን ለመቀየር በእስር ቤቱ የእናት ሀገር ጥሪ ለማካሄድ ሐሳብ ቀርቦ እስረኛው ስብሰባ ወጣ። ጉዳዩ ከእስር ቤቱ ባሉ አንዳንድ እስረኞች አነሳሽነት የተካሄደ ይመስላል። የእናት ሀገር ጥሪ አይደለም። ሁል ጊዜ ደስ ያለው ካድሬ እዚያ መሰብሰቢያ ቦታ ያስወጣና መፈክር ሲያስወርደን ይውላል። ከፍተኛ 15 ማንም ሊያዝህ ይችላል። ካድሬው ሲሄድ ሌሎች ይተካሉ። እንኳን ራሳችን መፈክሩን ማውረድ መቀበሉ ሰልችቶናል። ግራ እጅ እስኪገነጠል ከፍ እያደረጉ አስወራጁ ያለውን መድገም ግዴታ ነው። ብዙ ጊዜ ተሰብስበን ስንወጣ መፈክር መፈክር አውርዱ ይባላል። በአጋጣሚ ሊያስጮኸን ወጣና ከዚያ በኋላ ከነድምፁ ወደድነውና ገና መፈክር ሲባል ሁሉም ያፌት ያፌት ይላል። ያፌት በጎርናና ድምፁ ያስገመግማል እያለ አብዮቱን ያሞግሳል። እኛ እናደምቃለን። በእናት ሀገር ጥሪውም ያፌት አስራት በቅድሚያ አብዮታዊት እናት ሀገር ወይም ሞት፣ ሁሉም ነገር ወደ ጦር ግንባር የመሳሰሉትን ካሽጎደጎደው በኋላ ስብሰባው ቀጠለ። ለእናት ሀገር ጥሪ ከእስረኛው ገንዘብ ለማሰባሰብ ጥሪው ተደርጎ በመወያየት እያለን ከፈለኝ ዓለሙ ከላይ ክላሹን እንደታጠቀ ወንዳታ ከፈለኝ በሚል መንፈስ እየነጠረ መጣ። የስብሰባውን መንፈስ ስላወቀው ማይኩን ተቀበለና በዚያ ዘግናኝ ድምፁ ለዚህ እናት ሀገር ጥሪ ጓድ ጌትነት ዘውዴን ጨምሮ 4 ጓዶቻችንን የገደለ ቅጥር ነፍሰ ገዳይ የተገደለበትን የጥይት ቀለሃ ለጨረታ አቅርቤያለሁ በማለት ኪሱ ገብቶ ቀለሃውን አወጣ። ተጨበጨበለት። ጨረታውን ራሱ ያካሄድ ጀመረ። የጨረታው መነሻ 100 ብር እንዲሆን ወስኛለሁ አለ። አሁን እስረኛው በሚኖርበት ክፍል በጋራ ጨረታውን ለመካፈል ወሰነና የፓርቲ አባላት 200 ብር፣ ዲአፍሪክ 300 ብር፣ ሌላው ክፍል እንኳን 200 ብር ሊጫረት አይችልምና ተመልካች ሆነ። የፓርቲ አባላት አብዛኛዎቹ በጥሩ ሁኔታ ያሉ ቤተሰቦች እንደሆኑ ቆዳቸው ራሱ ይመሰክራል። ዲአፍሪክም ያሉት የሊጉ አባላት ቢሆኑም በአብዛኛው ደና ቤተሰብ ልጆች ተመራርጠው የገቡበት ነው የሚመስለውና ሌላው ተመልካች ሆነ።
ለምሳሌ ዳፍማ የሚባለው ክፍል እንኳን ገንዘብ ሊኖር ምግብም በመከራ የሚገኝበት ስለሆነ ነው ስሙም የተሰጠው። ዳቦ ፈላጊዎች ማህበር ወይም ዳፍማ የተባለውም ከሌሎች ክፍሎች ሳህን እየተለመነ ስለሚሄድላቸው ነው። በቃ አብዛኛው የችግረኛ ድሃ ቤተሰብ ስለሆነ ነው። ሌላው ክፍልም ዳፍማ ይባል እንጂ የአብዛኛው ቤተሰብ መከራውን እያየና እየተቸገረ ነበር ስንቅ የሚያቀብለው። ዘመኑ ዳቦ የጠፋበት፣ ጤፍ ጠፍቶ እንጀራ ውስጥ ሩዝና በቆሎ የሚገባበት እጅግ የችግር ዘመን ስለነበረ ቤተሰብ በልጆቹም በአቅሙም የተጎዳበት ዘመን ላይ ነበረንና አብዛኛው እስረኛ ደግሞ ገና ተምሮ የቤተሰቡን ቀን ሊያወጣ ያለ ከ8ኛና 9ኛ ያላለፈ ራሳችን በልተን ያልጠገብነንና ጨረታውን ሌላው በሚሰጠው የገንዘብ ጥሪ ላይ በማጨብጨብና በማሟሟቅ ከመደገፍ ሌላ አልዘለንም። እንደ ታከለ ሰይፉ ትውስታ የኢሃፓ ስኳድ የነበረው ኤርሚያስ የአንገት ሐብሉን አውጥቶ ለእናት ሀገር ጥሪው ሰጠ። በአንድ የቀይ ሽብር ግድያ ላይ ኤርሚያስ ከወንዱ ጋር ሊገደሉ ወጥተው በዚህና በሌላም ምክንያት ሁለቱም ከመገደል ሲመለሱ ሌሎቹ ተገድለዋል። ከ8 ዓመት በኋላም ደርግ 1978 ዓ.ም ካደረገው ግድያ በኋላ ከከርቸሌ ተፈተዋል። በመጨረሻም የከፈለኝን የጥይት ቀለሃ የዲአፍሪክ ሰዎች በ500 ብር አሸንፈው ወሰዱት። ከፈለኝ ደስ አለው፣ ልቡን ነፋ። በቀጣይነትም ባደረገው ንግግር ከእንግዲህ የምንሰጣችሁ ዕድል የመጨረሻ ይሆናል። ምንም አትሆኑም። በየቀበሌያችሁ እየተሰበሰባችሁ ምከሩና የደበቃችሁት ያልተናገራችሁት ካለ እንደገና እንድታወጡ ዕድል እንሰጣችኋለን። ይህን ዕድል ሳትጠቀሙ በሌላ ብትጠቆሙ፣ ሌላ የደበቃችሁት ዕቃ ቢገኝ ለሚወሰድባችሁ እርምጃ እንዳታዝኑ። በመሆኑም ይህንን በነገው ዕለት በየቀበሌ ተሰብስባችሁ በየግላችሁ የደበቃችሁት ካለ እንደገና በጽሑፍ አስገቡ። ይህን በማድረጋችሁ ምንም የምትሆኑት የለም ብሎ ንግግሩን ጨርሶ ስብሰባው ተበተነ። በማግስቱ ሁሉም በየቀበሌው ተሰበሰበ። የተደበቀ ካለ መነጋገር ጀመረ። እኔም የደበቅኩትን ዶክመንቶች፣ ጊታርና ካሜራ ነበረ። ሰነዶቹ ግን ከተሰጡ እጅግ ብዙ ጣጣ ሊያመጣብኝ ስለሚችል ላለማውጣት በውስጥ የወሰንኩ። ካሜራውና ጊታሩ ግን በወቅቱ ባይታሰርም አብሬው በምሰራው አበራ በኩል የተገኘ ሲሆንና አበራ በአንጃነት ጥርጣሬ ከነበረበት ሰብ ሪጅን ወጥቶ በግል ግንኙነት እንዲሆን ስለተወሰነ የተያዘ ዕለት ሊናገር ስለሚችል ብዬ ሁለቱን ተናግሬ ተወሰደ። ብዙዎች በድርጅት ውስጥ የነበሩበትን ቦታ ማውጣት ጀመሩ። ምልምል ስኳድ ሆነው ጥናት ክበብ ወይም ህዋስ ያሉ በርካታዎቹ እንደገና ራሳቸውን አጋለጡ። የአድማው ግድያ አንዱ በሌላው ያለውን መተማመን ስለሸረሸረው ሁሉም የራሱን አቋም እየወሰደ ራሱን አጋለጠ። አንዱ ራሱን ሲያጋልጥ አብሮ የሚሰራቸውን መናገር ግድ ነውና አንዱ ከሌላው ይነካካ ጀመር። በመሆኑም ሁኔታው ሁሉም የነበረበትንና የደበቀውን ይዘረግፎ ጀመር። መሳሪያም የደበቀ እያወጣ ሰጠ። ሌላም። ከብዙ ስቃይ በኋላ ቀይ ሽብር ቆመ። ሁሉም መተማመን አጣ። አድማ ሴራ ተብሎ ምንም በማያውቁ ልጆች የተፈጸመው ያልታሰበ ግድያ ሐዘንና ድንጋጤ በግቢው ከማስፈኑም በላይ እርስ በርስ የነበረንን መተማመን ሸረሸረው። በየቀበሌ ተሰብስበን ሁሉም የደበቀውን ሲያወጣ ማንነቱ ምን እንደነበረ ሲናገር እኔም የነበረኝንና የደበቅኩትን ሽጉጥ አውጥቼ ሰጥቻለሁ። ጸጉ የከፍተኛ 15 እስር ቤት ታሪክ በእያንዳንዱ ላይ የደረሰው መከራና ግፍ ቀላል አልነበረም። በከፍተኛ 15 የሰው ልጅ ምን ያህል መከራ ቻይ መሆኑን ታይቶበታል። የከፍተኛ 15 ስቃይ በሆሊውድ ፊልሞች ላይ በልብ ወለድነት በተሰሩ ፊልሞች ላይ የታዩት በተግባር ታይተዋል። ከፍተኛ 15 ሊታመን የማይችል መንፈሳዊ ወይም ስፒሪቹዋል ክስተት በዮናታን ታይቷል። የከፍተኛ 15 ስቃይ ከእስር ቤት ከተወጣም በኋላ በርካታዎችን አካል ጉዳተኛ፣ የአእምሮ ህመምተኛ፣
መካን የስነ ልቦና ሰለባ ጥቃተኞች አድርጓል። በተቃራኒው ደግሞ የሰው ልጅን ጭካኔና ድብቅ አውሬያዊ ባህሪ እንዳለን በገዳዮቻችንና በገራፊዎቻችን አይተናል። ከኛው ጋር ኢህአፓ የነበሩ ሊታመን በማይችል መልኩ አረመኔ ገራፊዎችና ገዳዮች ሆነውብናል። እነ ከፈለኝንና በላይን ያየ በአጭሩ የሰው አውሬነታቸውን ይመሰክራል። አረመኔዋን መስታወትን የሚያውቅ ሴት ልጅ እውን እንዲህ አይነት ጭካኔ ይኖራት ዘንድ እግዜሩ ሳይሆን ራሱ ሰው እንደፈጠራት እንደሰራት ሊከራከር ይችላል። ከፍተኛ 15 በየደቂቃው የሰው ልጅ ይችለዋል ተብሎ የማይታመን ግፍና መከራን የታየበት አንድ ቀን 1000 ዓመት የሆነበት እስር ቤት ነበር። የካቲት 4 ቀን 1970 ዓ.ም አድማ ወይም ሴራ በመባል ከተገደሉ ወደ 18 ወጣቶች ውስጥ ስማቸው የታወቀው የሚከተሉት ናቸው። አንደኛ ብርዬ ኃይለ ማርያም ቀበሌ 26 የቤት ቁጥር 368። ሁለተኛ ኃይሉ ታደሰ ቀበሌ 26 የቤት ቁጥር 78። ሶስተኛው ግዛው ወረሳ ቀበሌ 28። አራተኛ ታደሰ ቢፍቱ ቀበሌ 30። አምስተኛ በዛ ገብረ ሕይወት ቀበሌ 32 የቤት ቁጥር 133። ስድስተኛ ብቹሩ ቀበሌ 33። ሰባተኛ አሸናፊ በቀለ ከቀበሌ 34 ናቸው። የተቀሩትን ስም ማግኘት እንዳልተቻለ በመጽሐፉ ይጠቅሳል። የኢትዮጵያ ምድር አንቺ የደም ጎዳና መስክሪያ ፋውችና የሀገሬ መሬት ውድ የኢትዮ ትዝታ ቤተሰቦች ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪኮች መጽሐፍ በዚህ አላበቃም። በቀጣይ በሌላ ክፍል እንገናኝ። መጽሐፉን ጽፎ ያዘጋጀልን ነሲቡ ስብሃት ወይም አሉላ ነው። መስከረም 2007 ዓ.ም ታትሞ ለገበያ ቀርቧል። በመጽሐፉና በባለ ታሪኩ ነሲቡ ላይ ጥያቄዎች ካላችሁ በሐሳብ መስጫው ላይ ጥያቄዎቻችሁን ላኩልን። ቻናላችንን ከወደዳችሁትም ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው። ከቤቷ ወጥቶ መቼ ተመለሰ? ወጣት ሽማግሌው ደም ያጎረፈብን ተናገሪ ምድር መስክር ያፋውጥተን ተናገሪ ምድር በይ መስክሪላቸው ልብሳቸው አለንጋ ጥይት ራታቸው ሆኖ ለረገፉት ለእነዚያ ልጆች ምድር ተናገሪ መስክር ያፋውጥተሽ ምድር ተናገሪ መስክር ያፋውጥተሽ የኢትዮጵያ ምድር አንቺ የደም ጎዳና መስክር ያፋውጭና የሀገሬ መሬት አንቺ የደም ጎዳና መስክር ያፋውጭና ያቀዩ ባንዲራ ማጭድ ወይ መዶሻ ያልሄደ ፋብሪካ ያልገባ ወደ እርሻ እህል አልተዘራ መስኖ አልፈሰሰብን መዶሻው ቀጥቶ ማረሻ አልሰራለን በቀይ ባንዲራ በደም የታጠብሽ መስክር እንጂ ምድር ለምን ነው ዝም ያልሽ?
ታፍኖ የቆየው በቀይ ሽብር ወድቆ ሜዳ ላይ የታየው እስቲ ተናገሪ ታሪክሽን በሙሉ የሞቱልሽ ሞተው የገደሉሽ ካሉ ማንስ ላንቺ ሞተ ማን አንቺን ገደለ ተናገሪ ምድር በሆድሽ ብዙአለ በሆድሽ ያለውን ፍጹም ሳትፈሪ የአንቺ ምድር እውነቱን መስክሪ የአንቺ ምድር እውነቱን መስክሪ የኢትዮጵያ ምድር አንቺ የደም ጎዳና መስክሪ አፋውጭና የሀገሬ መሬት አንቺ የደም ጎዳና መስክሪ አፋውጭና በየአውራ ጎዳናው ወድቆ ያየናቸው እንደ ውሃ ሲጎርፍ ሲፈስ ደማቸው በደህንነት ጅራፍ በካድሬዎች ጥይት ተናገሪ ምድር አንቺ ላረፉት ጭኒ አንቺ ምድር አንቺ የደም ጎዳና ያላዩ እንዲሰሙ መስክሪ አፋውጭና መስክሪ አንቺ ምድር ጩኺ ግድ የለሽ እኛ ብንሞት እንጂ አንቺን አይገሉሽም እኛ ብንሞት እንጂ አንቺን አይገሉሽም የኢትዮጵያ ምድር አንቺ የደም ጎዳና መስክሪ አፋውጭና የሀገሬ መሬት አንቺ የደም ጎዳና መስክሪ አፋውጭና የኢትዮጵያ ምድር አንቺ የደም ጎዳና መስክሪ አፋውጭና የሀገሬ